ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። بعد رمضان ከረመዳን በኋላ ሐላችን፣ ህይወታችን፣ ማንነታችን ምን ይመስላል? የዛሬው ርዕሳችን ይህ ነው። ናም አቤት ረመዳን ላይ ስንቀራው የነበረው ቁርአን ጥፍጥናው፣ አቤት ረመዳን ላይ ስንሰግድ የነበረው ሰላት፣ ስናደርግ የነበረው ዚክር፣ ስናደርግ የነበረው ዱዓ፣ የምንሰራው ኸይር ስራ እንዴት እርካታ አለው! በጣም የሚያስደስት ከአላህ ጋር ግንኙነታችን ያሳመርንበት ልዩ ቀናቶች አሳልፈናል። አላህ ይቀበለን። ይህ ውብ ቀን፣ ይህ ልዩ ስራ ከረመዳን በኋላስ ለምን አይቀጥልም? ዑለማዎቹ ምን አሉ? የረመዳን ተቀባይነቱ ምልክቱ ከረመዳን በኋላ ስራዎች ሲቀጥሉ ነው። የረመዳን የመቀበል ምልክቱ ከረመዳን በኋላ ምን ሲሆን ነው? ያ መልካም ስራ ሲቀጥል ነው። ከረመዳን በኋላ ከተቋረጠ ተበላሽተዋል ማለት ነው። በመልካም ነገር ላይ መልካም ነገርን ማስከተል አላህን ማመስገን ነው። መጥፎ ሰርቶ መልካም ማስከተል ደግሞ ወንጀልን ያብሳል። ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራዎች ወንጀሎችን ያራግፋሉ። ስለዚህ ረመዳን ላይ ስንሰራቸው የነበሩ ስራዎች ከረመዳን በኋላ መቀጠል አለበት። ለምን ከተባለ ረመዳን ወር ነው፣ አለቀ እንጂ የአማኝ ስራ አያልቅም። መቼም አያልቅም። ሊያልቅ የሚችለው የአማኝ ስራ መቼ ነው ከተባለ ሞት ሲመጣበት ብቻና ብቻ ነው። ሞት ካልመጣበት መቼም አያልቅም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸውም እንደነገሩን ኢዛ ማተ ልኢንሳን እንቀጣዕ አመሉሁ፣ የሰው ልጅ ሲሞት ስራው ይቋረጣል፣ ፋይል ይዘጋል። ፋይል ይዘጋል። አላህን መገዛት ያለብን የሞት ደብዳቤ እኛ ጋር እስከሚመጣ ጊዜ ድረስ ብቻና ብቻ ነው። ከዛ ውጭ ሕይወታችን እስትንፋሳችን እስካለች ድረስ አላህን ከመገዛት ወደ ኋላ ልንል አይገባም። ወዕቡድ ረበከ ሐታ ያእትየከል የቂን፣ ጌታህን ሞት እስከመጣበት ጊዜ ድረስ ተገዛው። ሞት ሲመጣ ነው ፋይል የሚዘጋው። ፋይል አይዘጋም እስከዛ ድረስ። መልካም ከሰራ መልካም ነገር ይጻፋል፣ መጥፎ ከሰራም መጥፎ ይጻፋል። ኢዛ ማተ ልኢንሳን እንቀጣዕ አመልሁ ኢላ ሚን ሰላስ፣ የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል። 3 ስራ ሲቀር፣ ሰደቀቱ ጃሪያ፣ ዘውታሪ ሰደቃ፣ መስጊድ፣ መድረሳ፣ ሆስፒታል፣ ጉድጓድ ውሃ፣ ሰዎችን የሚጠቅም አንድ ሰው ሰርቶ ከሄደ ከሞተ በኋላ ይህ ሰው አልተቋረጠበትም። መስጊዱ በተሰገደበት ቁጥር፣ መድረሳው በተቀራበት ቁጥር፣ ለመስጊድ ያደረግከው አስተዋጽኦ፣ ምንጣፍ አንጥፋል በተሰገደበት ቁጥር ሊሆን ይችላል። ጉድጓዱ አውጥታል በተነጣ ቁጥር፣ አንተ ቀብር ውስጥ ነህ፣ መልካም ነገር ይጻፋል። አው ዒልሙን ዩንተፈው ቢሃ፣ ወይም እውቀት ተከድክ፣ ሰዎችም የሚጠቅም እውቀት አስተምረህ ከሄድክ ከሞትክ በኋላ ፋይል አይዘጋም፣ ይጻፋል። አው ወለደ ሷሊህ የዱዓ ለህ፣ ወይም እናት አባት ሷሊህ ልጅ ዱንያ ላይ ትተው ከሄዱ ዱዓ ሲያደርግላቸው አላህ ይቀበላቸዋል። አባት መዝገቡ መስቶ ይበጣል፣ ኸይር ስራው ይበዛለታል። ከየት መጣ ሲባል ይሄ በልጅ እስቲግፋር ነው ይባላል። ሱብሃንአላህ። ልጆቻችንን አላህ ሷሊህ አላህ ያድርግልን። ከሞትም በኋላ እኛን ማይረሱ ለኛ መልካም ዱዓ የሚያደርጉ አላህ ያድርግልን። ስለዚህ ስራ የአንድ ሙስሊም ስራ አይቋረጥም ሞት እስካልመጣበት። ረመዳን ወር ነው ሄዷል፣ የኛ ስራ ግን ሊቋረጥ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር በጣም ተቆጡ። ረሱል ሞተዋል ሚል ሙናፊቅ ነው፣ አንገቱን ነው የምቆርጠዋል። አቡበከር ራቅ ብሎ ነበር። መርዶውን ሲሰሙ መጡ፣ የነቢዩን ግንባር ከፈቱ፣ ሳሟቸው። ያ ረሱላላህ እርሶ በሕይወት ሆነው ሞቶም ያማሩ ኖት እኮ ውብ ኖት አሉና ሚንበር ላይ ወጡ። መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ ቀድ ማት፣ ሙሐመድ በርግጥ ሞቷል።
ወመን ካነ ያዕቡዱላህ ነገር ግን አላህን የሚገዛ ካለ ፈኢነላህ ሐዩን ላ የሙት አላህ ሕያው ነው መቼም አይሞትም። መን ካነ ያዕቡዱ ረመዳንን የሚገዛ ካለ ረመዳን ሄደዋል አለቀ። አላህን የሚገዛ እስካለ የረመዳንም የሸዋልም የሙሐረምም የዙልሂጃም የዙልቂዳም የሁሉም ወር ባለቤት ማን ነው? አላህ ነው። ስለዚህ አንድ ሙእሚን ወር ሳይሆን የሚገዛው ማንን ነው? አላህን ነው። አላህን ከተገዛ ደግሞ እንዳልኳችሁ ሞት እስከሚመጣበት ጊዜ ድረስ ሰላት አለበት፣ ኸይር ስራ አለበት፣ ከመጥፎ ስራ መራቅ አለበት። ይሄ የአንድ ሙእሚን ስራው ነው። በቃ ይሄ አለብኝ ብሎ ሊያምን ይገባል። አላህ የሁሉም ወራት የሁሉም ሳምንታት የዓመታቱም የደቂቃውም የሰዓቱም ጌታ ማን ነው? አላህ ነው። በሁሉም ሰዓት ልናመልከው የሚገባው ማንን ነው? አላህን ነው። እችን ሰዓት ቆርሼ ለሌላ ላጎብድድ የለም። በኢስላም ለአላህ ነው የሚሰጠው። አላህን ስንገዛው የምንጠቀመው እኛ ነን፣ አላህ አይደለም። ወላሂ አላህን 24 ሰዓት ሙሉ እየለመን ነው ብንቆም ብንገዛው ብንማጸነው ከሱ ስልጣን ትንሽ አላንጨምርም። አልገዛውም አላመልከውም ብለን ብንርቅ ከሱ ስልጣን ትንሽ አንቀንስም። መን አሚለ ሷሊሐን ፈሊነፍሲህ መልካም የሰራ ለራሱ ነው፣ መጥፎም ከሰራ በራሱ ላይ ነው። በእስልምና ላይ እቺን ያዟት። አንድ ሰው ከሌላ እምነት ወደ ኢስላም ቢመጣ ኢስላም አይጠቀምም። የሚጠቀመው ማን ነው? ግለሰቡ ነው። አንድ ሰው ከኢስላም ወጥቶ ሌላ እምነት ቢከተል ኢስላም አይጎዳም። የሚጎዳው ማን ነው? ግለሰቡ ነው። ኢስላም በራሱ ምን ያለ ነው? ከፍ ያለ ነው። ስለዚህ በኢስላም ጥላ ስር ሆነን አላህን ስንገዛው ሁል ጊዜ ነው፣ ጊዜ ምናምን የለው። ምናልባት የኢባዳ አሰራራችን እንደ ረመዳን ላንሆን እንችላለን። እንደ ረመዳን ብዙ ሰዓት ሰጥተን ቁርአን በጾሙ ላንሆን እንችላለን። ነገር ግን እነዛ ስራዎች በአጠቃላይ እርግፍ ተደርጎ አይተውም። ለምን? ረመዳን ላይ ሲሰሩ የነበሩ ስራዎች ከረመዳን በኋላም አልহামዱሊላህ ጾም በረመዳን ብቻ አይደለም፣ ከረመዳን በኋላ አላህ ደንግጎልናል። ነብዩ ሰለላሁ ዐለይሂ ወሰለም ይጾሙ ነበር። በሐዲስ እንደመጣው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በወር 3 ቀን መጾም ወሩን በሞላ እንደመጾም ይቆጠራል ብለዋል። በወር 3 ቀን መጾም አያሙል ቢድ የሚባሉት 13፣ 14፣ 15ኛው ቀናቶች በአረብኛ አቆጣጠር ወይም ደግሞ በማንኛውም ቀን ተብሏል። በወር 3 ቀን መጾም አንዱ በ10 እየተባዛ ሰው ዓመቱን እንደ ጾም ይቆጠራል ማለት ነው። በየወሩ 3 ቀን ከጾሙ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ሐሙስ ይጾሙ ነበር። ለምንድን ነው ሲባሉ የተወለድኩበትም የተላኩበትም በእኔ ላይ ቁርአን የተወረደበትም ቀን ነው። በሌላ ዘገባ ደግሞ ስራችን ሰኞና ሐሙስ ወደ አላህ ይሄዳል። የዛን ጊዜ ስራዬ ሲሄድልኝ ጾመኛው እንዲሄድልኝ ይፈልጋለሁ ብለው በሳምንት 2 ቀን ሰኞና ሐሙስ የአላህ መልእክተኛ ይጾሙ ነበር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱኢላ አን ሶም የውም አረፋ የአረፋ ጾምም አለ። አላህ አዛኝ አይደል? የሆነች ነገር ስናንቀላፋ ምን ስንል ፉርሳ ያመጣልናል። ወንጀላችን የሚማርበት ደረጃችን ከፍ የሚልበት ፊት ለፊታችን እየመጡ ያሉ ማለት የውም አረፋ ምንድነው ተብሎ ሲጠየቁ ስለሱ ጾም فقال يكفر السنة الماضية والباقية ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። وسئل عن صيام عاشوراء ስለ አሹራ ቀን ጾም ተጠየቁ። አሹራ ማለት በሙሐረም አዲስ ዓመት ተብሎ ደግሞ አንደኛው ወር ተብሎ የሚመጣው የሙሐረም 10ኛው ቀን የሚጾም ቀን ጾም ነው። ስለሱ ሲጠየቁ ደግሞ ያ ደግሞ يكفر السنة الماضية ያለፈውን የ1 ዓመት ወንጀል ያስምራል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ምንድነው? አልহামዱሊላህ ጾም ምን አልሆነም ማለት ነው፣ አልተቋረጠም፣ ሁሌም አለ። ይሄው ሸዋል ያለ ነው። በዛ አጋጣሚ ሸዋልን ያልጾማችሁ ወጣቶች የአባቶች ነው አትበሉ። የትላልቅ ሰዎች ነው ይላል አንዳንድ ሰው። ላ የትላልቅ ሰው አይደለም። من صام رمضان ثم أتبعه ستة من شوال كان كصيام الدهر يا الله لكتني إمام مسلم بزقبت حديث رمضان صومه يشوال 6 ቀን ያስከተለ ዓመቱ ሙሉ እንደቆጥ ጾም ይቆጠራል። በምን ሂሳብ ከተባለ ረመዳን ስንት ቀን ነው? 30 ቀን። 30 ሲባዛ በ10 ነጋዴዎች ስንት መጣ? 300። 6 ቀን በ10 ስናባዛ ስንት መጣ? 60። 12 ወራቶችን ያዘ ማለት ነው። 60 2 ወር ናት አይደል? 310 ወር ነው። 12 ወራት ጾም አያችሁ። አላህ 6 ቀን ጾም ደግሞ ዓመት እንድጾምን ደረጃችንን እንዴት ሰፊ እንደሚያደርግልን። ስለዚህ በዚህ አጋጣሚ ያልጾማችሁ ካላችሁ ሸዋልን ጾሙ፣ ሳያልቅባችሁ ሳይሄድባችሁ ጾሙ። የአባቶች ነው የሽማግሌዎች አትበሉ።
አቅም ያለው ግዴታ አይደለም፣ ግን ምንዳችንን ከፍ እናድርግ። ናም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጾሙን በዚህ መልኩ ይጾሙ ነበር። ቂያሙል ላይል ስንቆመው ነበር። አቤት እንዴት ያስደስታል! መስጊዱ ጥም ብሎ ሱቢ መስሎ ዙሁር መስሎ ጁማዓ መስሎ ለይሉ እንዴት ነበር ያማረው! ይሄንን ታሪካችን በፈጅር ሰላት ላይ ስንደግመው የኛ ማንነት የበላይነታችን የዛን ይመጣል። ጁማዓ እንደምንሰግደው ፈጅር ላይ መስጊድ ተገኝተን ስንሰግድ የዛን የበላይነታችን ይመጣል። ከአላህ ራቅና የሱን ትእዛዝ ከመፈጸም ራቅን። ለምንድን ነው ሱቢ እንደዚህ ነው? ይሄንን ራሳችን ሱቢ ላይ ሱር በልተን ምሮጥ ነበር አይደል? ከረመዳን በኋላ ሱቢ ፈጅር ቤት ለመስገድ መስጊድ ለመስገድ ብለን እንደዚሁ መጣጣር። ቂያሙል ላይል ግን አልቆመም፣ ሁሌም አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ይሁን ከረመዳን ውጭ ትላለች እናታችን አይሻ ከ11 ረካ ጨምረውም ቀንሶም አቅም ትላለች በአንድ ሐዲስ ሁሌ ይሰግዱ ነበር ነው። ስለዚህ ከኢሻ በኋላ ያልቻልክ ዊትር ሰግደህም ተኛ። አላህ ብሎ ደግሞ ከወፈቀ መሃል ላይ ተነስተህ የሆነች ነገር ስገድ። አላህ ካገራለህ ደግሞ ጠንካራ ከሆንክ ደግሞ የሌሊቱ የመጨረሻው 1/3 ሲቀር እዛ ሰዓት ላይ ተነስተህ ሰላትህን ስገድ። ለምን ከተባለ ያቺ ሰዓት ልዩ ሰዓት ናት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ላይ እንዲህ አሉ። አቡ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ እንደዚህ አሉ። የንዚሉ ረቡና ተባረከ ወተዓላ የተባረከው ጌታችን አላህ ይወርዳል ኩለ ለይለትን ኢለ ሰማይ ዱንያ ሁሌም በየሌሊቱ ቅርቢቷ ሰማይ ዱንያ ይወርዳል። የሊቁ ቢጀላሊሂ እሱም በሚገባው ክብር። እንዴት? በምን? አላህ በሚያውቀው መልኩ። እዛ ውስጥ ፍልስፍና ውስጥ አልታዘዝንም። እንዴት ቢለው ግን ይወርዳል፣ አምን እንቀበላለን። ቁም ነገሩ ግን ምንድን ነው? በዛ ሰዓት ሂነ የብቃ ሱሉሱ ለይል አልአኺር የመጨረሻው የሌሊቱ 1/3 ሲቀራል የመጨረሻው ላይ የዛኔ ፈየቁል አላህ ይላል መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ የምቀበለው? ወመን የስአሉኒ ፈአዕጢየሁ ማን ነው የሚጠይቀኝ የምሰጠው? ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ብሎ አላህ ይጠይቃል። ጎበዝ ታዲያ በዛ ሰዓት ተነስተህ ዊትርም ያገራል። ዘውታሪ ነው አላህ የሚወደው። 5 ረካም ከሆነ ዘውታሪ አድርገው። በነሻጣ ዛሬ 10 ሰግደ ነገ ከምታቋርጠው 3 ረካም ከሆነ ዘውታሪ ብቻ አድርገው። ተነስተን መስገድ ያ ረብ እንበል። ስንት ሀጃ አለብን፣ ስንት ጉዳይ አለብን፣ ስንት የሚያስጨንቅ ነገር አለብን። ልክ ሰርተፊኬት እንደተሰጠው ጀነት እንደተመሰከረለት ላ ቀደምቶች እኮ ሰርተው ይሰጋሉ። አላህ ተቀብሎን ይሁን ምን ብሎን ይሁን ኸይር ነገር ሰርተው ይሰጋሉ። ለምን? አላህ የሚቀበለው ከሙተቆች ስለሆነ። ሙተቆች ነን ወይ ብለው ይጨነቃሉ። የእኛም ባህሪ መሆን አለበት። ቢያንስ የዕለት ተዕለት ስራችን ደግሞ እንዳንረሳው። ሱና ሰላቶች 12 ሱናዎች አሉ፣ ጠንካራ ሱና የተባሉት። እነዚህ ሱናዎችን ጠብቆ የሰገደ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን አላህ ጀነት ውስጥ ቤትን ይገነባለታል አሉ። እነዚህ 12ቱ ልዩ ሱናዎች ትልቅ ቦታ አላቸው። ከፈርድ ሰላት ቀጥሎ ያሉት ነቢዩ በጣም አጥብቀው ሲሰግዱት የነበረ ማ ሚን ዓብድን ሙስሊሚን ዩሰሊ ሊላሂ ኩለ የውሚን 12 ረክዓተን ተጠውዐን ገይረ ፈሪደትን ኢላ በነ አላሁ ለሁ በይተን ፊል ጀና። አንድ ሙስሊም ግዴታ ሰላት ከተባለው ውጪ 12 ሱናዎችን ጠብቆ የሚሰግድ ሰው አላህ ጀነት ውስጥ ቤትን ይገነባለታል። እነማን ናቸው? ከዙር በፊት 4 ረካ፣ ከዙር በኋላ 2 ረካ ስንት መጣ? 6። ከመግሪብ በኋላ 2 ረካ 8። ከኢሻ በኋላ 2 ረካ ስንት ሆነ? 10። የሱቢ ቀብልያዋ 2 ረካ 12። የሱቢ ደግሞ ልዩ ዜና መጥቶላታል፣ ልዩ ደረጃ መጥቶላታል። ከሱቢ በፊት የሚሰገደው ቀብልያው ሱና ዱንያና ዱንያን ከያዘው በአጠቃላይ ትበልጣለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ኢባዳ ምንድነው? ይቀጥላል ህይወታችን እስካለ ድረስ። ዚክር ላይ ስናደርግ ነበር። ቢያንስ ከሰላት በኋላ ያለው ዚክር ላይ እንኳን እንጠናከር። ፈኢዛ ቀደይቱም ሰላተ ፈዝኩሩ ላህ ቂያመን ወቅዑደን ወዓላ ጁኑቢኩም እንዳለ አላህ። ሰላት ከተጠናቀቀች በኋላ ዚክር አድርጉ። ቆማችሁም ቁጭ ብላችሁም በጎናችሁም ናችሁ። ቾኩላል እየወጣ ነው፣ ዚክሩን በልዋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን መን ሰበሐ ሊላሂ ፊ ዱቡሪ ኩሊ ሰላቲን 33 ወሐሚደ አላህ 33 ወከበረ አላህ 33 አሉ። ሰላት ከተጠናቀቀ በኋላ 33 ጊዜ ሱብሓነላህ ያለ
33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር አለ ስንት ሆነ 99 وقال التمام 100 ማሟያው ደግሞ 100 ደግሞ መሚዋን ደግሞ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ غفرت خطاياه وان كانت مثل زبد البحر ወንጀሉ ይታበስለታል ወንጀሉ የባህር አረፋ የሚያክል ግዙፍ እንኳን ቢሆን ሱብሃንአላህ በዚህ ሰግደን ሩጫ ከቸኮልም እንበለው ዚክሩን እንበለው ሱብሃንአላህ አልহামዱሊላህ አላሁ አክበር 33 ጊዜ ደረጃው ብዙ ነው ሰዓቱ አጭር ስለሆነ ስለዚህ ዚክር ለመናገር እንጂ በጣም ብዙ ደረጃ ተነግሮለታል በዚህ ዚክር ዙሪያ ዚክርም እንበል ከአላህ ጋር ያለን ግንኙነታችን በዚህ መልኩ እናጠናክረው ሀያታችን አጭር ናት እህቴ ሂጃብሽን ውበት ጨምሮልሽ ሂጃብሽን ለብሰሽ ረመዳንን እንዳማረብሽ ያሳለፍሽ እህቴ ከረመዳን በኋላም ቀጥዩ ያንቺ ውበት መገለጫ ነው የእስልምናሽ መገለጫ ነው በሂጃብሽ እንዳትደራደሪ ሂጃብሽን ቀጣርገሽ ልብሽ ከረመዳን በኋላ ብለሽ ቀጠሮ ይዘሽ ወጥተሽ ከሆነ አሁንም ጊዜ አለ ተውባ እናድርግ ሁላችን ላገላለጽ እህቴ አንተ ያልኩ ስናገር ይቅርታ ልምዶ ነው እኔንም ጭምር የሚመለከት ንጹህኛ አይደለም ብዙ ጉዶች አሉብኝ አላህ ብቻ የሚያውቃቸው ሁላችንም ወደ አላህ እንመለስ ተውባ እናድርግ ረመዳን ከወጣ በኋላ ስንት ነገር ላይ ወድቀን ሊሆን ይችላል በቃ ብለን ላ አሁኑ ጊዜ አለን ሰምተናል ተውባ አድርገን ወደ አላህ እንመለስ ለምን አጀላችን መች እንደሆነ አይታወቅም አለም ያውቅ የዒድ ቀን የሞተ የለም ሸዋል ነው ያንተ ቀጠሮ ወይ ዙልቂዳ ነው ዙልሂጃ ነው መቼ ነው ወደ ቀብር ምገባው መቼ ነው ምንገባው ሚያውቃለህ አናውቅም ስለዚህ ሁሌ ዝግጁ ሆነን መሄድ ብቻ ነው የሚጠበቅብን ሁሌ ሰርተን ብቻ እንሄድ ያንን ስናደርግ ያማረ ነገር አላህ ይለግሰናል ኢባደላህ لقد تعلمنا في رمضان الكثير الخير من الخير برمضان ብዙ ኸይር ነገር ተምረናል نسأل الله أن يثبتنا على الخير الله በዚህ ኸይር ነገር እንዲያጸናን وأن يهدينا إلى الرشد ወደ ትክክለኛው መንገድ እንዲያመላክን በዛ ላይ እንዲያጸናን አላህን እንማጸነዋለን እሱን እስክንገናኝ ድረስ